ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አንዳንዴ ሲገርም ማለት ነው። ሰላም በመጀመሪያ ሰላም ብያቸዋለሁ ጋሽዬ ማለት ነው። መጀመሪያ ልጆትን መቆጣት ልጆትን ስነስርዓት ማስያዝ አይሻልም እንዴ? ከሩታ ላይ ጫና ከመጫን ማለት ነው። እዛ ጋር እየተጨማለቀ ያለው ልጆች ነው አይደል እንዴ? በነገራችን ላይ አንዳንዴ አባቶች ወደ ልጃቸው ያደራሉ እና እኔ ሁሉን ነገር አስተካክያለሁ፣ እኔ ሁሉን ነገር እንደዚህ አድርጌያለሁ ሲሉ በጣም ትናንትና ገርሞኛል። እንደዚህ በመጋረጃ እየተደባበቁ ነው እንዲ ያስተካከሉላቸው። እንደዚህ እየሆነች ነው እንዲ ያስተካከሉት። ይህን ቪዲዮ ሰው አያውም እንዴ? እና ጋሽዬ ከሩታ ጋር ሩታን ከመጫን ዛሬ ይመጣል ወደ ቦታጅራ ማለት ነው። ልጄ ነው ያለው ብሎ አፍጦ ምንም እንዳልተፈጠረ ነገር ሊመጣ ይችላል። እንደዚህ እየተልሞሰሞሰ ማለት ነው። እኔ አንዳንዴ እንትን የሚለኝ ሩታን ለማስቀናት ይችኛዋን እየተጠቀመባት እንደሆነ ነው የሚታወቀው ማለት ነው። ድራማም እየሰራ ነው ማለት ይቻላል። ግን በዚህ መሀል ሩታ እየተጎዳች ነው። ጋሽዬ መጀመሪያ ይህንን ባለጌ ልጆትን አስተካክሉ ማለት ነው። እዚህ አልጋ ላይ እሱ ባለትዳር ነኝ ብሎ ቀለበት አድርጎ እንግዲህ አገር አይቶት ዓለም ያየውን ሰርግ ነው የደገሰው ማለት ነው ዱባይ ላይ መጥቶ። ስለዚህ ይሄንን እያረገ ያለው የሶሊ ነው አይደል እንዴ? ሩታ በጨዋነት ተከብላ ልጇን ይዛ ቁጭ ብላለች። ከእንግዲህ በኋላ ደግሞ ወንድሟ መጥቷል። እንደዚህ በጀግንነት ነው በቃ በእንትል በአቋሟ ረግታ ነው ምንትል የምትለው እና እኔ ካሁን በኋላ እኔ ሩታና ብለሽ አብሮ ይሆናሉ ብዬ በምንም ታምር እንትን አለልም። ለምን መሰላችሁ? በቃ ሩታ በቅቷታል ማለት የሆነ እኮ አለ የሆነ ወንድ ልጅ እኮ እኔ እንጃ እንደዚህ ሲል መሰወዝ ይላል ደግሞ ዝም በቃ ምና ያቺ ባረጌ እንደው ቆይ እዛ ጋር ጠርተሽ ማለት ነው ቪዲዮ ካሜራ ደቀነሽ አልጋ ላይ አቅፈሽ ልተኝ ነው በቃ ካሜራ እያሳየሽ ህዝቡን። ኧረ ትንሽ እንደው ሸም ያዝሽ እናቴ፣ ሸሞኒው ብሏል። እና በጣም የሚገርማችሁ ነገር እኔ እኮ ካሜራ ተደቅኖ እና አልጋ ላይ እንተኛ የሚባል ነገር ነው። እንደ በጣም የሚገርመኝ ነገር ይሄ እኮ እያስተማራችሁን ነው ወይስ ምንድን ነው? ለወደፊት ልጆች እያስተማራችሁ ነው? ጥሩ ነገር ለልጆች እያስተማራችሁ ነው? የእናንተን እኮ ቪዲዮ ልጅ አዋቂው ነው የሚየው። ለልጆች ምንድን ነው የምታስተምሩት? ለወጣቶች ምንድን ነው የምታስተምሩት? እንደዚህ መንዘላዘል፣ እንደዚህ አይነት ብልግና ነገር፣ እንደዚህ አይነት ነገር ማስተማር ጥሩ አይደለም። አብርሽ እንደው ታወቅበት። እንደዚህ አይነት ብልግና ማስተማር ጥሩ አይደለም። ልጅህ ይሄንን ቪዲዮ አሁን 2 ዓመት ሲሞላው ያየዋል ማለት ነው። በአሁኑ ጊዜ ልጆች አይምሯቸው ራሱ ከፍት ነው። ይሄን ቪዲዮ አይቶ ምንድን ነው የሚለው? አባቴ እንደዚህ ነበር፣ አባቴ እንደዚህ ጀግንነትህን ነው የሚገልጥልህ ነው ሳልጋ ላይ መንዘላዘልህን ነው የሚገልጥልህ? የትኛውን ነው ልጅህ አባቴ በጣም ጥሩ አባት ነው ብሎ ሊያመሰግንህ? በክርስትናው ጊዜ እንኳን ያልተገኘህ አባት አንተን ሊያመሰግንህ? ስማ ምን አይነት ከተረገዘ ጀምሮ ይኸው ስትንዘላዘል፣ አንዴ አንዷን በዛ ጋር ታቅፋለህ፣ አንዴ በዛ ጋር ታቅፋለህ። የሴቶች ካባኒ የከፈትክ ይመስለኛል። አንዳንዴ እኮ የሴቶች ካባኒ ነው የሚባለው። እንደሱም እየከፈተም ይመስለኛል። ለምን መሰላችሁ? ሁልጊዜ ስታዩት ሲንዘላዘል ነው። ከሴቶች ጋር ነው የምታዩት። እንደው እስቲ ተስቶ ካለ ሴት ከወንድ ጋር እንትን ሲሰራ አይታችሁ ታውቃላችሁ? እንደው ወይም ቻናል ሊከፍትላቸው ያሰበውን ልጆች ወንዶች ታልሆነ በቀል ማለት ነው። ሁልጊዜ የምናየው አንዷ ሴት በዚህ ጋር አንዷ ሴት ስትሄድ አንዷ ሴት በዚህ ጋር ትተካለች፣ አንዷ ስትሄድ አንዷ በዚህ ጋር ትተካለች። እንዲህ እስቲ ሩታ በፊት ከይሳቅ ጋር ሰራች ተብሎ ከይሳቅና ማን ነበር የሆነ ልጅ ጋር የእሱ ጊዜ እንዴት እንደሆንክ እናያለን። እሷ እኮ በቃ በእርጋታ በትዕግስት እየጠበቀች ነው። በትዕግስት አንተ ግን ትዕግስት የለህም። ሩታን ለማናደድ ነው። እሷን ቢ ስላለች ልጄን ስለከለከለች ይስበብህ። ይሄ ነው
ልጅህን በከለከለ በራስህ አካሄድ በራስህ እንትን ሩታ ያችን እየገተትክ ስትል ነው። ከዛ በኋላ ነው እንትን ልጅህን መተህ እንዳታይ ብላ እንትን ያለችው እንዴ። አንተ የምታረገው ስራ አንተ እንኳን ማስከልከል ከሀገርም ያስወጣሃል ስራ ማለት ነው። እኔ ብሆን እንደውም እንኳን እንደዚህ ክልከላ ቀርቶ እንደውም አባትህ አይደለም ብዬ ነው የምሰርልዝህ። እውነቴን ነው የምላቸው። እንደዚህ አይነት ነገር አይመቸኝም። እኔ ልጄን አሳድገዋለሁ በስነ ስርዓት፣ ግን በቃ እንደዚህ አይነት አባት እንዲኖረውም አልፈልግም። እንደዚህ ድራማ እየሰራ የሚኖር አባት እኔ አልፈልግም። ማለት እሱ ታዋቂ ነው፣ ብዙ ነገር መስራት የሚችል ሰው ነው። ብዙ ነገር ስንት ወንድሞቻችን ብዙ ነገር እየሰሩ አይደል እንዴ ያለፈላቸው። ብዙ ነገር መስራት ትችላለህ። በወጣትነት ደግሞ እንደዚህ አልጋ ላይ መሳም በቃት እንዴ ስትሳም ጊዜ እንትን መሰለህ እንዲ ይሄ ጀግንነት ጀብድ መሰለህ እንዲ። እኔም እንደዚህ ተወዳጅ ነኝ ሩታ ብትተወኝ ማለት ነው እንዴ? ፊትህን እኮ ብታየው ጭልት በጭልት ሆነሃል እንዴ። እንዲያው ባገኘችው አጋጣሚ እየሄደች መለጠፍ ነው፣ እየሄደች መሳም ነው። እኔ የእሷ ደግሞ ከፋ፣ በእናታችሁ ከፋ። በጉድ ፈላ። ሰው ስም አታውቅም እንዴ? ሆ ዝም ብላ እየሄደች እስቲ ልሳመው። አንቺ ምን ነው አንድ ቀን እሱ ሲስምሽ አይተን አናውቅም። አንቺ ነሽ እየሄድሽ የምጨመጭሚው እንዴ? ጉድ ፈላ። እኔ እኮ አንዳንዴ እንዴ ባልም እኮ በአግባቡ ነው፣ ባልሽ እንኳን ቢሆን በአግባቡ ነው። እንደ ዝም ብለሽ በየደቂቃው እየተነሳሽ ዝም ብለሽ መሳም ያንቺስ አይን አወጣሽ አይን እንዴ። ጉንጭህን ጨርሳ እየተመጠጣ ሸንኮራ አገዳ እንዳታደርግ ሴትዮዋ ሴትዮ ነች ልጅቷ የምትባለው ማለት ነው። እና እኔ በበኩሌ ሩታዬ ጀግና ነች። ጀግንነትሽን ደግሞ እያደነቅንሽ በቃ ይሄ ከሃይምሎሽ አውጪው። እንደዚህ አይነት ባል ምንም አይሰራልሽም። እንደዚህ አይነት ወደዛ ምን ነው እናቴ፣ በየሄደበት የሚሳም ወንድ ምን ይሰራላችኋል እናቴ? እንዴ በቃ የሚፈለገው ልጅ መውለድ ነው። ወንድ ቢሄድ ወንድ ይመጣል። ስለዚህ አልፋችሁ መቀመጥ። በየሄደበት ተጨምጭሞ አሁን መቶ ከሩታ ጋር እንደው ቢታረቅ እንኳን ከሩታ ጋር ብሎ ሊተኛ ነው እንዴ? እኔ በጣም ነው እንትን እያለኝ የሚመጣው። እንዴት አይነት ነው? እንዴት አይነት ነገር ነው እየሰራ ያለው? የሌለ ነገር እኮ ነው። በቃ በየሄደችበት ጉንጭ መሳም ቆይታማ እኔ እንጃ። እኔ እኮ እየፈራሁላት ነው። እሷን ሴትዮ ከቪዲዮ ውጭ ምን እንደሚሰሩ ምን እናውቃለን? አናውቅም እኮ እንዴ። እንዲያው ስታስቡት 5 ቀን 4 ቀን እዛ ዝም ብለው እንትላሉላችሁ እንዴ? ኧረ ወደዛ እንደዚህ አይነት እንደው ጓደኛም እንደዚህ አይነት አሳልፎ የሚሰጥ ጓደኛ አይስጣቸው። እንደው ጥሩ ጓደኛ ይስጣቸው እግዚአብሔርን። አሁን እነዛ ግኛ ጥሩ ነገር እየሰላን ነው። ይህትህን ጉድ ሂድና ተመልከት። ያኛው ደግሞ ይህትህን ጉድ ሂድና ተመልከት። አንተ ሳትኖር ውሃ እየተደፋበት እየተጠፈጠፈ ተጠፍጥፎ እናንተ ምን ቤት ናችሁ? ምን ቤት ናቸው? እንኳን መጠፍተህ ቀልቶ እንትን ብትደፋበት ምን አገባችሁ? የእሱ ልጅ ነው ታቅፋ ኮልምት ብላ ቁጭ አለችው። አራስነቷን እንኳን ሳትወጣ በዛ ቤቷ እየተመላለሳችሁ አንዴ እንደዚህ አድርጊ፣ አንዴ እንደዚህ በይ፣ አንዴ እንደዚህ አድርሽ ሩት አብሬሽን አትፈልጊውም ወይ ሄልሚላን ያግባ እያላችሁ እናንተ ናችሁ ለዚህ ሁሉ ደረጃ ያደረሳችሁት። እንዴ ደግሞ እሱ ነው እሷ ናት ጥፋተኛ፣ እሷ ናት እንደዚህ። ዛሬ ምን ታርጋችሁ? እናንተ ናችሁ ሩታ አትፈልጊውም ወይ አብርሽ ሄልሚላን ቢያገባ እንዴ? እናንተ እኮ እውነተኛ ታሪክ እውነቱን እኮ ነው ሄዳችሁ የነገራችኋት። ምን ታደርጋችሁ? ዘደ ምን ትበላችሁ? ኧረ እኔ እፈልገዋለሁ። ባሌን አትውሰድብኝ። ምን በወጣት እንደዚች እኮ እንትለች። እሷ እኮ ኢትዮጵያዊና በስነ ስርዓት ያደገች ነች። እንደዚች ባለጌ አይደለችም። የ30 ጊዜ ጉንጭ መሳም ስማ ጨረሰችው። ሰውየውን እኔ አላውቅም። ስማ ጨረሰችው።
ጋሽዬ ሲመጣልዎት እንደው የተመጠጠ አገዳ ሸንኮራ አገዳ መስሎ ይመጣልዎታል። ልጅዎት በግ ምናምን አዘጋጅተው ጠብቁት። ልጅዎት እንደው ልጅ አይመስልዎትም? የተመጠጠ አገዳ መስሎ ይመጣልዎታል። እንዲህ መጠጠችው እኮ በሄደችበት ቁጥር በቃ ልሳምህ ልቀፍህ እንደዚህ ላደርግህ። ወይ ጉድ! እኛ እኮ እንደው ያው ቪዲዮውን እያየን ነው እንጂ ሌላውንማ ማን ያየዋል? ሌላውንማ ያው ፈጣሪ መልካተው ነው የምንለው። ለማንኛውም ሩታዬ ጀግና ነሽ። በጀግንነትሽ ቆሚ፣ በአቋምሽ እርጊ። ምንም አይመጣብሽም። ልጅሽን ታሳድጊዋለሽ። ልጅ እንጂ በሽታ አይደለም እንትን ያልሽው ልጅ ያድጋል። ስንት ያው ፍቅርን ዋት እስቲ ፍቅር ልጇን እንዴት እንዳሳደገቻት ምን መጣባት ፍቅር። እስቲዋት የፍቅርን ልጅ ማለት ነው። የፍቅርን ልጅ ምን እስቲ ምን እንዴት እንደምታምር ምንድን ነው? ልጅ ማሳደግ እኮ ከባድ አይደለም። ስንት እህቶቻችን ናቸው ልጆቻቸውን የሚያሳድጉት። እንኳን ጤነኛ ልጅ ብቻ ይስጠኝ ነው የሚባለው። ጤነኛ ልጅ ተሰጠች ደግሞ ጤነኛ ልጅሽን ታሳድጊዋለሽ። ኮራ ቆስጠን ነበለሽ። ስንት እህቶቻችን ልጆቻቸውን እያሳደጉ አይደል እንዴ? በእንኳን አንቺ ታዋቂ የሆንሽውና ስንት በችግር ራሱ ጥልሳቸውን ነክሰው የሚያሳድጉ እህቶች አሉ። ስለዚህ ካብልጅ ባልነት ልጅሽን ብቻሽን ብታሳድግ ይሻልሻል። እሱ አሁንም ሌላ ሴት ይዞልሽ ይመጣል። እቺ ሄርሜላ እንኳን ብትሄድ እሱ ወደ ሌላዋ መሄዱ አይቀርም። እሱ በቃ አሁን መሳም ጉንጩ መሳም ስለለመደ በቃ ምንም ተረጋግቶ